ፍቅር በጣም የሚያስጠላ ጸባይ አለባት። ሁሉን ነገር እኔ የፈለኩት ለኔ ብቻ ይሁንልኝ የምትል አይነት ጸባይ ያላት ልጅ ናት ማለት ነው። በተለይ አደይን ቤት ውስጥ ከምታደርጋት በላይ አሁን ደግሞ ሌላ ቤት ጓደኛቸው ቤት ሂዳ እንድትሰራና እሱም ደግሞ ሌላ ነገር እንዳስብ እያደረገች ነው። ይሄን ሁሉ የምታደርገው ዳዊትን ስለምታፈቅረው ዳዊት የሷ እንዲሆን ስለምትፈልግ ብቻ ነው። ግን ደግሞ አደይን በማሰቃየቷ በጭራሽ ዳዊትን የሷ ልታደርገው አትችልም ማለት ነው። እንደውም ጭራሽ አደይን እንዲወዷት እንዳፈቅሯት ያደረገችው ማለት ነው። ምክንያቱም ቻይነቷ፣ ታጋሽነቷ፣ ለሰው ያላት ክብር ሰው እንዲወዳት ነው ያደረገችው እና በጣም የሚገርም ጸባይ ነው አደይ ያላት ማለት ነው። ፍቅር ደግሞ በዛውም ደግሞ የሚያስጠላ ጸባይ ነው ፍቅር ያላት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበርልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ስለምሰጡኝ ሀሳብ አስተያየት አመሰግናለሁ። እንኳን በሰላም መጣችሁ ብያለሁ። እና ውዶቼ እንግዲህ በአደይ ድራማ ላይ አሁንም ድጋሜ ልፈተፍትና ላሽቃብጥ መጥቻለሁ ማለት ነው። ያው ማሽቃበጥና መፈትፈት እንግዲህ ስራዬ ነው ታውቃላችሁና እና ውዶቼ ፍቅር በጣም የሚያስጠላና አስጠይ የሆነ ወይንም ደግሞ አሰልቺ የሆነ ቅናት ወይንም ደግሞ እንግዲህ ጸባይ ያለባት ማለት ነው። እንግዲህ አደይ እዛ ቤቱ ልታጸዳለት በሄደች ሰዓት እንግዲህ ባለቀው ክፍል ላይ ሲመታት ነበረ ያለቀው። እዚህ ጋም ደግሞ እንግዲህ በጣም ባለፈው ክፍል ላይ እንግዲህ ምን ልትሰሪ ገባሽ? ማነሽ? ምንድነሽ? ሌባ ነሽ ወይ? ምን ልትሰርቂ ነው እያለ እየጠየቀ በጥፊ ነበር የመታት ማለት ነው እና አደይን ማለት ነው። እሷም ደግሞ ፍቅር ናት ቁልፍ ሰጥታ ማንም ቤት ውስጥ የለም ሂጂና አዝጅለት ብላኝ ነው ብለዋለች። እና ነገሩን ከተረዳ በኋላ ግን ጎዳውሽ እንዴ በጣም ይቅርታ ብሎ ነው የጠየቃት። እኔ ደግሞ የፈራሁት ነገር ምንድነው አሁንም ደግሞ እሱ በአደይ ፍቅር እንዳይወድቅ ፈርቻለሁ ማለት ነው። ምክንያቱም አደይ ያያት ሰው ሁሉ በቃ በፍቅር እየፎነቀቁ ነው፣ በፍቅር እንግዲህ እየወደቁ ነው ማለት ነው። ምንም ማድረግ አይቻልም። ምክንያቱም ሲያዩት ራሱ በቃ የኔ ቆንጆ ማለት ነው፣ የኔ ታጋሽ፣ እውነት ለመናገር በጣም ትግስተኛ ናትና ሁሉን ነገር በቃ በመቻል የምታልፍ ማብራራትና ሰዎችን ማስረዳት እንኳን ራሱ አትችልም። የዋህም ቢጤናትና የኔ እናት በጣም ነው ያሳዘነችኝ እውነት ለመናገር ማለት ነውና የመጣ የሄደው ሁሉ እሷ ላይ እጁን ያነሳል ማለት ነው። በቃ ምክንያቱም ዝምተኛ ስለሆነች ስለማትናገር ሁሉ በሆዴ ስለሆነች ማለት ነውና ሆድ መቼም ብዙ ነገር ይችላል። እና እሷ ያለችበትን ችግር መከራ ማንም የተረዳት የለም። እሷ የምትፈልገው እናቷንና እህቷን ቤተሰቦቿን ሰርታ መርዳት ነው። ግን ደግሞ ፍቅርም ሆነች የፍቅር ጓደኛም ሆነ ዳዊትም ባርኮትም ማንም እሷን የተረዳት የለም። ሁሉም የራሱን ስሜት ብቻ ነው እያካሄደ ያለውና እሷ ግን ማንም ሰው ባይነካትና ዝም ብሎ ቢቀመጡ እሷም ስራዋን ብትሰራ በጣም ነው ደስ የሚላት ማለት ነውና ማንም የተረዳት የለም። ዳዊት ግን እውነት ለመናገር የምር ነው የሚያፈቅራት የሚወዳትና ባርኮትም ደግሞ ልክ እንደዛው የሚወዳት የሚመኛት አይነት ሴት ናትና ስለዚህ ለማንኛቸው ናት የምትሆነው የምናውቀው ነገር የለም። ባርኮትን እንደ ወንድሟ ነው የምታየው። ዳዊት ደግሞ ፍቅሩን ገልጾላታል። አላቅም ፍቅርም ደግሞ እንግዲህ እኔ ያፈቅርሃለሁ እኔ ወድሃለሁ እያለች ትግል ጀምራለች ማለት ነው። እንግዲህ የፍቅር ትግል ማለት ነው። ምንም ማድረግ አይቻልም። በሶስት ሰው መሀል ገብታ ግን አደይ መከራዋ በዛባት ማለት ነው። አሁንም ድጋሚ ደግሞ አንድ ቀውስ ደግሞ መጥቶ ተደባልቋል ማለት ነው። ይሄ ሳሚ የሚባለው እንግዲህ ሳሚን እንግዲህ በየዋዳን ድራማ ነው ሳሚ የሚለው የምናውቀው ማለት ነው። እሱም እንግዲህ ተቀላቅሏቸዋል ማለት ነው። የአደይን ድራማ እንግዲህ ማንን ነው የምታፈቅረው? እሷ ማንን ነው የምትወደው? ፍቅርስ ደግሞ ምንድነው መጨረሻው የሚሆነው? እናያለን።